ልትሆን መጣ። ለምንድን ነው የማትተወኝ? የሰማውን ነገር እውነት ነው ትሁቴ? ምንድን ነው የሰማኸው? አንቺና ያ ጀዝባ ልትጋቡ ነው? ምን? ማነው እንደዚህ ያለው? እኔ እና እሱ መካከል ምንም ነገር የለም፣ እመነኝ። አሁን ከዚህ ብትወጣ ነው የሚሻለው። አላምንሽም። ይሄን የምታደርጊው ሆን ብለሽ እኔን ከዚህ ለማስወጣት ነው። አሁን ከዚህ እሄዳለሁ። ይሄ ነገር እውነት ሆኖ ባገኘው ግን አባትና ልጅን አንገታቸውን ቆርጬ በስጦታ መልካም ቀንሽ። እመነኝ፣ ምንም አይፈጠርም። ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በጣም ጠፍቻለሁ ሰሞኑን ዩቲዩብ ላይ እየተሳተፍኩኝ አይደለም። ቤተሰቦቼ ይህን ቪዲዮ ላይክ ሼር አድርጉልኝ ለሰዎች እንዲደርስ። ታውቃላችሁ ዩቲዩብ ላይ ለረጅም ጊዜ ከተው ነው ምናምን ለሰዎች አይደርስልንም፣ ሼር አድርግልንም እና በእግዚአብሔር ይህ ቪዲዮ ደረሳችሁ ላይክ ሼር አድርጉልኝ። በማርያም በእግዚአብሔር ይሁንባችሁ ማለት ነው። ዛሬ ስለ ትሁት ድራማ አንድ የራሴን ሀሳብ መስጠት ፈልጋለሁ። ይህን ድራማ በጣም ብዙ ጊዜ ይከታተለዋለሁ እኔ ማለት ነው። በጣም ብዙ ጊዜ መከታተል ከጀመርኩ ጀምሮ በሚለቀቀው ክፍል ሙሉውን አየዋለሁ ማለት ነው። እና ከዚህ ድራማ ላይ ብዙ ነገሮችን መመልከት እንችላለን። ከገንዘብ ሰው እንደሚበልጥ ብዙ መስፈርት የያዘ ፊልም ነው ማለት ነው። እና ከገንዘብ ሰው እንደሚበልጥ ገብታችኋል አይደለ? ለሀብት ብለን እንዴት ሰዎችን ልንጎዳ እንደምንችል ምናምን በጣም ብዙ ነገር የሚያስተምር ድራማ ነው። የእያንዳንዳቸውን ነገር ደግሞ አስረዳችኋለሁ እኔ በገባኝ መሰረት ማለት ነው። ይሄ ድራማ ትሁት እንግዲህ ታውቃላችሁ ካሌብን እንደማትወደው እንደማታፈቅረው ምንም አይነት ለሷ ስሜት የላትም። ነገር ግን ለሀብት ብላ ብቻ ነው እስከዛሬ አብረው ስትኖር የነበረ፣ ስትማግጥበት እንደነበረ፣ ብዙ ነገሮችን ስታደርግበት እንደነበረ አይተናል። አሁን ላይ ደግሞ ነገሮች ሁሉ ሊስተካከሉላት አልቻለም። ውስጧ በክፋት ነው የተሞላ። የእውነት የሰው ልጅ ይህን ያክል ክፋት እንዴት እንደሚያሳየንን ድራማ ነው። በጣም በጣም ክፉ ሆና ነው የምትሰራው። እንግዲህ ሽማግሌውን ለመግደል ያላደረገችው ጥረት የለም፣ ያልሄደችበት መንገድ የለም፣ ያራቀችበት መንገድ የለም። በጣም ነው ርቃ ሄደችው ማለት ነውና እሱ ነው ነገሮችን በቃ ብልጥ የሆነባት ጎበዝ የሆነባት በነገሮች ላይ እሱ ነውና ካሌብ በቃ ምስኪን እንደሆነ እሱ እንደምታሸንፈው ምንም አቅም እንደሌለው ምናምን ስለምታውቅ የመጀመሪያ ሀሳቧ ከድሮ ጀምራ ሽማግሌውን ማስወገድ ነበረ። በነገራችን ላይ ግን እሷ አልተሳካላትም። ከክፋት ላይ ክፋት ከክፋት ላይ ክፋት ስጨምር እነሱ እንዲጠነቀቁ ነው ያደረጓት ማለት ነው። እና ብዙ ነገሮችን ልንማርበት እንችላለን። ትሁት ደግሞ በጣም ጎበዝ ልጅ ናት ምናምን በቃ ሽማግሌውን አሳልፋ አትሰጥም። በሃይምሮዋ ጎበዝ ናት። ማንም አሁን ተንኮሏ ስለተሞላ በቲና ማንም አይሸወድም። በቃ የምታደርጋቸውን ነገር ሁሉ እውነትን ብታደርግ በቃ ታማኝ እንዳትሆነ አድርጓታል። እና እዚህ ጋር ደግሞ እንግዲህ የትሁት ፍቅረኛ ነኝ ብሎ እሷን እያሳደዳት ያለው አሁን ደግሞ በሽማግሌውና በካሌብ እያስፈራራት እንደሆነ እነሱ ሊጎዳባት እንደሆነ ምናምን ነገር ነው እየተናገረችውና ፍቅር በግዴታ የሚሆን ነገር የለም። እንደምታዩት አስገድዷታል። በጣም ነው ያዘነችው። ነገር ግን እሷ ለሽማግሌው ብዙ ነገር ሆናላታለች። እነሱ ደግሞ ብዙ ነገር ይሆኑላታል። አሳልፈው አይሰጧትም። በእሷ ችግር ቢመጣም እነሱ ይከላከላሉ። በእነሱም ችግር ሲመጣ እነሱ ይከላከላሉ። እና በመካከላቸው ከባድ የሆነችባቸው ቴና ብቻ ናት እንጂ ሌሎቹ ነገሮች ሁሉ እንደሚተውን አሁን እንግዲህ እዚህ ጋር የትሁት ፍቅረኛ ሽማግሌውን ምንም መጉዳት እንደማይፈልግ ምናምን ነው ዛሬ የተናገራት ማለት ነው። አሁን መጨረሻ ላይ እንግዲህ ማነው ብቻውን ብቻውን የቀረችው እንግዲህ ቴና ብቻ ናት። በቃ ማንም ሰው እሷ ጋር መስራት አይፈልግም፣ ችግር መፍጠር አይፈልግም። የትሁት ፍቅረኛ ራሱ እንግዲህ ማንንም መንካት አይፈልግም። ትሁትን ብቻ የራሱ ማድረግ ነው የፈለገው። ሽማግሌውን መንካት አይፈልግም፣ ካልቢንም መጉዳት አይፈልግም። እና ቴና ብቻን ቀርታለች። እሷ ጋር ማንም መስራት እንደማይፈልግ ነው ዛሬ የተናገረችው። እና የሚገርም ነው። ከዚህ ድራማ ብዙ ነገር ትማራለች። ቤተሰብ በስነ ስርዓት ይዩት። ሰው እንዴት ክፉ እንደሆነ ለገንዘብ ብሎ ሰውን መጉዳት እንዴት እንደሚችል ምናምን